መስዋዕት ሳትከፍሉ አትፈቅዱም። አንድን አርቲስት እኮ አግታችኋል። ሙዚቃውን እኮ ሰብራችሁበታል እኮ። የፍርሃታችሁ ፍርሃት እንዴ! ማንም ያውቃችሁ እኮ ነው። ይሄ እኮ ኢትዮጵያኖችን አስተባብራችሁ በአድ ሀገር ጋብዛችሁ 7 ሀገር ጋብዛችሁ ያላጠፋችሁትን ህዝብ አሁን ስታቀራሩ ማፈር ነው የሚገባችሁ። አሁንማ ወዳጅ የላችሁ። አማራም ጠላችሁ፣ ኦሮሞም በክፍሉ ጠላችሁ፣ ጉራጌም ጠላችሁ። ማን ያልጠላችኋል? ለእናንተ የተደመረ በሆዱ በመሬት የሰጣችሁት እኮ ነው አጠገባችሁ ተቀምጦ ያለው እንጂ ምንም እኮ ዜሮ እኮ ናችሁ። ዜሮ። ይኸው ሮማን ተሰማ እንኳን አትሊስት እንኳን ልቧ ሳይጨክን 50-50 የሆነች አገር ከሚፈርስ ልደግፍ ብላ እንኳን ትደግፍ። አሁን እሷ ራሱ አክትፍ አለቻችሁ እኮ። ማን ያልጠላችኋል? ስራችሁ ነው ያስጠላችሁ። እኔን ወዳ አይደለም ሮማን እናንተን የጠላችሁ፣ ወይኔ እሷን ወድጄ አይደለም። የስርዓቱ ሂደት ነው። በየአንዳንዱ ቤት ሲያንኳኳ ሁሉም የዛ ስርዓት ጥላቻ ይመጣል። ከትናንትናው ከኢህአዴግ ውድቀት የማይማር ሰነፍ መንግስት፣ ፈሪ መንግስት፣ የተሻለ ብሎ መጥቶ የባሰ የሆነ መንግስት። ይሄ መንግስት እኔ ከፍዬ አባርረዋለሁ ከክልሌ። ወረቀት ነው እየተገናኘን ያለ ነው እንጂ እኛ ከኢትዮጵያ መንግስት ባጀት አናገኝ፣ ውክልና የለን፣ ፖሊስ ላይ ፓርላማ ላይ ምንም የለንም። እኛ ባጀት አይሰጠንም፣ የለንም እኮ እኛ እኮ በክላስተር ነው ያለ ነው እኮ። እንደ ራሳችን በራሳችን እያስተዳደርን ያለ ነው። ማንም ያውቀው እኮ ነው፣ ራሱም ያውቃል። በፕሪቶሪያ ስምምነት ነበር። የ2 ዓመት ባጀትም አለቀቀም። የአስተማሪ ክፍያ የለም። ትግራይ ወርቋን ሽጣ ነው እየኖረች ያለችው። ምንም እኛ መሬታችን ሲቆፈር ወርቅም ነዳጅም ቁልቋላም ስትሳደብ ነበር። ቁልቋሉም ወደ አሜሪካ ኤክስፖርት እየተደረገ በለስ እየተሸጠ ነው። ጎግል ላይ ሰርች አድርግ። ስለዚህ እኛ ይህንን መንግስት ጥቅማችንን ይወስዳል እንጂ ጥቅሙን አንወስድም። ከዚህ መንግስት ተገላግለናል፣ እግዚአብሔር ይመስገን። እኔ በግሌ ተገላግያለሁ ከዚህ ውሸታም መንግስት። ኢትዮጵያዊነት ስሜቴ፣ ማንም ሀገሩን አይጠላም። ኢትዮጵያ እኛ የመሰረትናት የአፄ ዮሐንስ ልጆች ነን። ያሉላ አባ ነጋ ልጅ ነኝ እኔ። የባሻ አሎም ልጅ ነኝ እኔ። ጎራዴና ሰይፍ ይዞ ነው ኢትዮጵያን የጠበቋት። ለነጋሪ ቀባሪ አሉ። እኛ እኮ ተከራይ አይደለንም፣ አከራይ እኮ ነን። ተከራዮች ናችሁ እያስቸገራችሁን ያላችሁት። አዲስ መጪ አዲስ ኢትዮጵያዊ እንዴ! ለሮማን ኢትዮጵያዊነት የምንነግራት ለእኔ ነው የምንነግረኝ። በተለይ ለእኔ መንገር አትችልም። በጣም ነው የሚያሳፍር። ሂስትሪ ሂድና አንብብ። እነ ዴር ካርተር የጻፉትን መጽሐፍ። ትግራይ አክሱም ነው መነሻዋ፣ አልነጃሽ ነው። እና ሮሚ ይህንን ልጅ እኛ የኢትዮጵያ ህዝብ ከጠበቀው ይጠብቀው። ፈጣሪ የሚጠብቀው ቀጣይ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ መርጦ አልቃሽ ካልሆነ ይህንን ስርዓት ካልተቃወመ፣ ትናንትና የትግራይ ህዝብ ጥላቻ እንጂ የስርዓት ጥላቻ አልነበረውም ማለት ነው። ኢህአዴግን ሲቃወም ኢህአዴግን ነው ልንጥል የተቃወም ነው ሲል ነበር አይደል? ዛሬም ብልጽግናን ለመጣል ሁሉም መቃወም ካለበት ወጥቶ ይቃወም። ይህንን ነው የምለው። ሮሚ ዲያስፖራው የተቻለውን እየጮኸ ነው ያለው። ይህንን ነው ሮሚ፣ ስለሰጠሽኝ እድል አመሰግናለሁ። ቴንኪው ጌታ። ወንድማችን ሚላ ሰላም፣ እንደምን አመሻችሁ? አይ ቲንክ በኢትዮጵያ መሽቷል እና እንደምን አመሻችሁ ብዬ ልጀምር። ኢትዮጵያ ነህ? አይ አይደለሁም ሮሚ፣ እኔ እስራኤል ነኝ። ምናልባት ረስተሽኝ ከሆነ አላቅም። ከነ ዘኪ የሚባል ልጅ ጋር እና ሶሲ የሚባል ልጅ ጋር 1 2 3 ቻሪቲዎች ላይ ተሳትፌያለሁ። የአቅሜ ሰፖርት አድርጌያለሁ እና ችግር የለም። ኢትዮጵያ ከሆንክ ስለሚታሰር ሰው አላስወራም ብዬ ነው። ቀጥል። አይ አክቹዋሊ እኔ ከፖለቲካ ነፃ የሆነ ወሬ ነው ላወራ የመጣሁት። ይቅርታ፣ ምናልባት ከአጀንዳ ውጭ ሊሆን ይችላል። ሜቢ ባገኘሁት አጋጣሚ መልእክት ላስተላልፍና ምናልባት አንቺ ቻናል ስላለሽ ይህንን ቻናል በመጠቀም ሰፖርት ታደርጊያለሽ ብዬ ስላሰብኩኝ ነው። ምክንያቱም እኔ ያው 1 2 3 ቻሪቲዎች ላይ የአንቺ ቻሪቲዎች ላይ ተሳትፌያለሁ በአቅሜ ማለት ነው። ፖለቲካ አይደለም ያወራነው ብራዘር፣ የሀገራችንን ቁስልና ህዝባችን እየተጨፈጨፈ መሆኑን የተናገርነው። ይሄ ፖለቲካ አይደለም። አይ እኔ አልገባኝም ብራዘር። እኛም እኮ እንዳንተ ወጣት ነን ምናምን፣ የተሻለ ሀገር ነው የምንኖረው፣ ህይወታችንን መኖር እንችላለን። ስለሚገደለው ህዝብ ማውራት ፖለቲካ አይደለም። አይ እኔ ምን ልፈልግ የመሰለው እንደማለም እኔ አሁን እኔ የእናንተ አይነት ወሬ ላወራ ሳይሆን አጀንዳዬ ሌላ ነው። ስም ግንባታ አረግሽዋ ወደ ሀሳቤ ልመጣን የመጣው ብለሽ መቀጠል ሲገባሽ ፖለቲካ ምናምን አልሻ። የኔን ሀሳብ የመታን ይመስላል። አይደለም ወንድሜ። አይ እንደዛ ፐርስፔክቲቭ እንደዛ አይደለም። የኔ ሀሳብ ምንድነው? አሁን ከእናንተ ከምታወሩት አጀንዳ ወጣ ያለ አጀንዳ ነው። አንተንም ማንንም ሜንሽን አላደረኩም። ያው የሀገሬ ጉዳይ ያሳስበኛል። ያው በማምንበት መልኩ በራሴ ሀሳቤን ገልጣለሁ። ግን አሁን ሀሳቤን እዚህ ጋር እየገለጥኩ ያለሁት ከሮሚ በምታቀርባቸው ቻሪቲዎች ላይ በራሴ በኩል ሳተፍ ነበር እና እንደውም እንደዚህ አይነት እንትን ላይ ቀርቤ አላቅም። የመጀመሪያ ጊዜ ነው። ግን ትንሽ ሴንስ ስላደረገኝ ምናልባት ሮሚ ብዙ ሰዎች ስላሏትና ቤቷ ስለሚገቡ
ይህንን አጋጣሚ ልጠቀምበት ብዬ ነው። አሁን አጋጣሚ ኦንላይን ስገባ ላይቭ ስላየዋት ነው የገባሁት። ሀሳቤ ምንድን ነው ሮሜ፣ አንድ እህት አለች ከእናቷ ጋር ጧፍ በመሸጥ ነው የምትተዳድረው። በየቤተ ክርስቲያኑ ጧፍ በመሸጥ ነው የምትተዳድረው እና አዲስ የሽያጭ አካሄድ አመታለች። የሽያጭ አካሄድ ምንድን ነው? እንደዚህ አስራት በኩራት ሊሆን ይችላል፣ ወይም ደግሞ እንደዚህ ስለት ምናምን ጧፍ ገዝቶ ማስገባት ለማይችል ሰው ከእሷ ጧፍ ገዝቶ እሷ በየሳምንቱ አሁን ለምሳሌ ዛሬ ኪዳነ ምሕረት ነው። ኪዳነ ምሕረት ሄዳ ሰብስባ አስገብታለች። ልክ አሁን ጊዮርጊስ አሁን በአርብ ኔክስት ዊክ አርብ ላይ እንደዚሁ ጊዮርጊስ ትሄዳለች። አይወል አሁን ወንድማችን በጣም ይቅርታ አድርግልንና አሁን ስለት የምንሰጥበት ሰዓት አይደለንም። ኢትዮጵያኖች እንዳለ ንዴት ላን እንኳን ጧፍ ልናስገባ ጧፍ የሚገዛ ሰው ራሱ ጠልተናል። በአሁን ሰዓት ንዴት ላይ ነን። በጣም ይቅርታ ሶሪ። ጧፍ ግዙ ይላል እንደኛ ጧፍ ጥይት መግዣ ሰዓት ላይ ነው ያለ ነው። ጧፍ ግዙ ይላል እንዴ? እናቴን አስተታትም ለእናቴ ሰጥቼ እናቴ ሄዳ አታስገባልኝም እንዴ? ስለት ካለብኝ ጧፍ ግዙ የሚለው ምንድን ነው? ጥይት አይላትም? ጥይት ነው እኛ በአሁን ሰዓት እየፈለግን ያለ ነው። አጀንዳ ለማስቀየር ነው። እባክሽ ሙሉ ነው። እንደዚህ አይነት ፋራም መግለጽ አይቻላል። እስራኤል ከኢራን ጋር ስትጣላ አሁን ጧፍ እኛ ብንል ደስ ይላል? እስራኤል ጧፍ ነው እንደ እየለቀቀች ያለችው? እቺ ሚጣ የምትባል ልጅ ደግሞ ረፊ ወደዛ ትላኪልኝ። ጥይት በአማረን ሰዓት ጧፍ ወይናና እስራኤል እያስመጣች እዛ ለቸርቹ ትሽጥ። ወደ ወሬያችን ወደ ገደለው እንግባና የኔ ወንድም የተሳሳተ ቦታ ነው የገባው። ከቻልክ ሀቢባን እንኳን ማራመረችሽ ብለህ ገብተህ በዛው እሷ ጋር ተናገር ስትወልድ። ኤኒዌይ ወደ ገደለው ስንሄድ የአዲስ አበባ ልጆች የቴዲ አፍሮን ካሴት ሰማችሁ ተብለው እየታሰሩ ነው ያሉት በደረሰ መረጃ። የቴዲ አፍሮን ደግሞ ዕቃ ሲጭኑ እንዳለ በፎቶ እንደውም አቀናብሬ ፖስተዋለሁ ሌባ ሁላ በሚለው ብዬ ነበር። ቱ ቢ ኦነስት እንደምታውቁት እስከ ቅርብ ጊዜ ድረስ የአገራችንን መንግስት ያው የተገደለውን እንደተቃወምን እንዳለን አገራችንን ገብተን የተሰራውን አፕሪሼት አድርገን አባይን ገድቦ የጨረሱትን አባይን ስናደንቅ ሞት ይቅር እርቅ አድርጉ ሞት ይቅር ብለን ጮኸናል። እኔ ታቁኛላችሁ እስከ ቅርብ ጊዜ ሰላማዊ ሰልፍ ከፋኖ ጋር ሁሉ ወጥቼ ሰልፍ ሳተፍ ነበረ። ለምን ሞት የማንንም ሞት የምንፈልግ የለንም። የትግራይም ጊዜም ቢሆን አጭበርብረውን ጦርነት እነሱ ጀመሩ፣ እንትና ጀመረ፣ መከላከያን ጨረሱት፣ ምን ተብሎ ብዙ ሚስ አንደርስታንድ የሆኑ ነገሮች ነበሩ። ኤኒዌይ ከእግዚአብሔር ጋር በአንድ ሺህ በላይ በሆኑ የትግራይ ወጣት ደም ነፃነታቸውን አውጀዋል። በደም የተከፈለ ዋጋ ነው። እና ዳስ ጣለ የሚለው ዘፈን ለማን ነው ያላችሁት? አማራ ክልል ከትግራይ ባላነሰ ሰው አልሞተም? በዛ በትግራይ ጦርነት ጊዜ ሞተዋል። አሁንም በድሮን የሚጨርሰው የአማራ ህዝብ እየሞተ ነው። ዳስ ጣለ በቅርብ ጊዜ ወለጋ አሩሲ ላይ የሞቱት ኦርቶዶክሶች ዳስ ተጥሎላቸዋል። በቅርብ ጊዜ ቡታጀራ ላይ የሞቱት የምስቃን ጉራጌዎች ደም አይደለም? የተለያየ ቦታ ይሄ ነው ማልለው ሁሉም ጋር ሰው ኢትዮጵያ ውስጥ ይሞታል። እኛ የተሰራውን አልተሰራም አላልንም፣ ግን መሞት ይቅር ነው ያልነው። ዘፈን ኢትዮጵያ ውስጥ ይከልከል ዘፈን? ይሄ ማፈሪያ ነው። በጣም የሚያሳፍር ነገር እኮ ነው። የቀራቸው ከአንዳንድ እንግዲህ በእስር ብርቁ አይደለም። ከዚህ በፊትም ታስሯል። ያልገጨውን ሰው ገጭተሃል ብለው በወያኔ ጊዜ ታስሯል። አሁንም ምክንያት ፈልገው ምግብ ስትበላ ትልቅ ጎርሰሃል ብለውም ቢሆን ይሰሩት። ሰበብ መፈለግ ነው። እራት ስትበላ ትልቅ ነው የጎረስከው ብለው ይሰሩት። እንግዲህ ሌላ ዘፈን ዘፈንክ ብለህ በዓለም ላይ የታሰረ አንድም ዘፋኝ የለም። አንድም ዘፋኝ ዘፍነሃል ተብሎ የታሰረ የለም።
እንትንም እኮ የሚሉ አሉ ለእኛም ነው የዘፈነው ብሎ ማይቃወሙት አሉ። ግጥሙንም የማያውቁ ሰዎች በደንብ ያልሰሙት አንድ ምስኪን ቅድም ገብቼ የሆነ ኦሮሞ ልጅ ገብቼ 00 የሚል ነው የዘፈነው አለ። 00 የሚለው የትግርኛውን ዘፈን ቴዲ አፍሮ ነው እንደ ዘፈነው። አያውቁትም ምን እንደዘፈነ። ወንድም አለም 00 የሚል ምንም ነገር የለም አልኩት። 00 የሚለውን የምወደው የትግርኛው ዘፈን እሱ መስሎት ይሆን? አያውቁትም። አማርኛ በደንብ እኮ ተርጉሞ ሳያውቁት አንድ አክቲቪስት አለች ልዕልና የሚለው ታወቅሻት? አንድ አክቲቪስት ምን አለች? ቤቷን ከፍታ ሪከርድ እንደውም አለኝ ለኤርትራ ነው የዘፈናለች። የብልጽግና ካድሬ ናት እና ምን አለች? ለኤርትራ ነው የዘፈነው አለች። አንዳንዴ በቃ ላትቀበይ ትችላለች። በተለይ